بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندموچ እህቶቼ በያላችሁ በሰላም ይድረስ ሰላም ይወረድ ይላልሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እንደናችሁ? አልሐምዱሊላህ እኔ ደህና ነኝ። ኢንሻአላህ ባላህ ፍቃድ የዛሬው ትምህርታችን ስለ ዷድ ይሆናል። አብራችሁ ቆዩ እላለሁኝ። ይሄን ቻናል ደግሞ ላይክ ማድረግንና እንዲሁ ደግሞ ለወንድሞቻችን ለእህቶቻችን ሼር ማድረግን አትርሱ እላለሁኝ። ለኔ ሞራል ይስጣችሁኝ። አስተያየታችሁን እና ጥያቄያችሁን ኮሜንት ላይ ያስቀምጣችሁልኝ አብረን እንቆይላለሁኝ ባላህ ፍቃድ ኢንሻአላህ። طيب አብራችሁኝ ተከታተሉ። ዛሬ የምንማረው እንደነገርኳችሁ ስለ ዷድ ነው። طيب قال المصنف رحمه الله ዷድ የምትሉት ይሄው እንደምታዩት ሐርፍ ይሄ የምታዩት ሐርፍ ض ال ضاد ضاد ال ضاد. طيب መጀመሪያ ስለ ዷድ ከየት እንደሚወጣ እንነግራለን። ዷድ የሚባለው ፊደል የሚወጣው ብቻውን ነው። እሱ ጋር የሚወጣ ፊደል የለም። ዷድ የሚባለው ፊደል የሚወጣው ብቻውን ነው። እሱ ጋር የሚወጣ ፊደል የለም። እኛ ከመጀመሪያው ጀምረን እስካሁን እስከደረስንበት ድረስ አብረው የሚወጡ ፊደሎች እየተናገርን ነው። ግን ዷድ የሚባለው ፊደል ብቻውን ነው የሚወጣው። እሱ ጋር የሚወጣ ፊደል የለም። طيب ዷድ የሚባለው ፊደል ከየት ነው የሚወጣው ብትሉ ዷድ የሚወጣው ከምላሳችን ጎን ነው። ወይ በግራ በኩል ባለው ቀኝ ወይ በግራ በኩል ባለው ጎን ወይንም በቀኝ በኩል ባለው ጎን ከምላሳችን ጎን ወይንም ጠርዝ በሉት በሚገባችሁ ቋንቋ ማለት ነው። በሚገባችሁ አማርኛ ወይም ጠርዝ በሉት ወይንም ደግሞ የምላሳችን ጠርዝ ወይንም የምላሳችን ጎን በቀኝ በኩል ባለው ጠርዝ ወይም በግራ በኩል ባለው ጠርዝ ወይንም በቀኝ በኩል ባለው ጎን ወይንም በቀኝ በኩል ባለው ጎን ማለት በግራ በኩል ባለው ጎን። طيب ዷድ የሚባለው ፊደል የሚወጣው ከምላሳችን ጎን ነው ታልን። የምላሳችንን ጎን ወይስ እናደርገዋለን? የምላሳችንን ጎን መንጋጋችን ጋር በማድረግ መንጋጋችን ጋር እናደርገዋለን። ላይኛው መንጋጋ ጋር እናደርገዋለን። ዷድ የሚባለው ፊደል ከዛ ይወጣል ማለት ነው። ዷድ የሚባለው ፊደል የሚወጣው ከየት ነው ብትሉ ከምላሳችን ጎን የምላሳችንን ጎን ላይኛው መንጋጋ ጋር ጠጋ አድርገነው እሱ ጋራ በመጫን በማለት ይወጣል ማለት ነው። طيب እኔ አሁን እቀራላችኋለሁ፣ አዳምጡኝ እንዴት አድርገን እንደምቀራላችሁ። ضاد طيب ከመጀመሪያው ጀምረን እስካሁን እስከደረስንበት ድረስ ማንኛውም ፊደል ከሁለት በላይ የተገነባ ከሆነ እንደነገርኳችሁ ሲን፣ ሺን፣ ሶድ ይኸው እነዚህ ዳል፣ ዛል እንደዚሁም ደግሞ ጂም እነዚህ ፊደሎች ከሁለት በላይ ነው የተገነቡት። የሚሳቡት እንደነገርኳችሁ አንድ አሳሳባቸው ሁኔታ 2 4 6 እስከ 6 ይሳባሉ። ከ6 በላይ ግን የለም ማለት ነው፣ አይሳቡም። ከ6 በላይ የሚሳብ መድ የለም። ሌላ ቦታ በቁርአን ውስጥ ብትገቡ ከ6 በላይ የሚሳብ መድ የለም። ይሄን ልብ በሉ። አሁን እነዚህ ፊደሎች ያሳዩዋችሁ ፊደሎች ሲን፣ ሺን፣ ሶድ፣ ዷድ እስከ ጂምንም ጨምረን በአንድ እነዚህ ፊደሎች ከሁለት በላይ የተገነቡ ናቸው። እንደምታዩት ዷድ እንደ አሊፍ አለ እንዳላለች እንደዚሁም ሷድ ላይም ሽን ላይም እንደዚሁ እንደምታዩት የተገነቡት ከሁለት በላይ ነው እስከ 3። እኔ መጀመሪያ ላይ ስነግራችሁ ማንኛውም ፊደል ከሁለት በላይ የተገነባ ከሆነ የሚሳበው 2 4 6 ይሳባል ብያችኋለሁ። አሁንም ዷድ እንደዚሁ ነው። 2 እንስበዋለን፣ 4 እንስበዋለን፣ 6 እንስበዋለን ማለት ነው። ከ6 በላይ እንስበው፣ ከሁለት በታችም ያነሰ አንስበውም ማለት ነው። አንድ ከሁለት በታች ያነሰ መሳብ ስተት ነው። ከ6 በላይ የጨመረ መሳብ ስተት ነው ማለት ነው። طيب ዷድ እንደሞ ስንቀራ በትክክል የምላሳችንን ጎኑን እዛው መንጋጋችን ጋር ጠጋ አድርገን ጫን ብለን በመንጋጋችን እዛው ምላሳችን ጎን ጠጋ አድርገነው ጫን ብለን እንቀራዋለን። ሮጥ ብለን ቸኮል ብለን ቶሎ ብለን ፈጥነን አንቀራውም ማለት ነው። ለምን ማንኛውም ፊደል ስንቀራ እነዚህን የምታዋቸው ይኸው እነዚህን ከመጀመሪያው ጀምረን እነዚህን ሁሉንም በጥቅሉ ሑሩፍ አልሂጃ 28ዎቹን ፊደሎች ስትቀሩ በትክክል መውጫው ላይ አድርጋችሁ መቅራት ነው። መቸኮል እና ፈጠን ማለት አያስፈልግም ማለት ነው። طيب ሶስተኛው ፈጠን ብለን ቸኮል ብለን መቅራት ስተት ነው ማለት ነው። ፈጠን ብለን ታነልና ቸኮል ታነል በትክክል መቅራት ደግሞ ምላሳችን መውጫው ላይ አድርገን መቅራት ይሄ ሷብ ነው፣ ትክክል ነው ማለት ነው። طيب ከዛም ደግሞ ሶስተኛው ስተት እንዴት ነው ብንል ዷድን የሚቀሩ ሰዎች ብዙ ሰዎች
ከንፈራቸውን እናወፍራለን እያሉ ወደፊት ሾል ያደርጋሉ። ላ ዷድ የሚወፍረው ከንፈርን ወደፊት በማሻል አይደለም። ዷድ የሚባለው ፊደል የሚወፍረው እኔ በጥቅሉ ትናንትናው ትምህርታችንን እየተናገር ነበረ። ያለፈውን ፊደሎችም የዘረዘርን ተናግረናል። طيب የሚወፍሩ ፊደሎች 7 ናቸው ብያችኋለሁ። የሚወፍሩ ፊደሎች 7 ናቸው ብያችኋለሁ። 7ቱንም ፊደሎች ስናወፍር ማንኛውም ፊደል ለማወፈር ተፈለግ የመላሳችን መጨረሻውን እሱን ወደ ላይ እናነሳዋለን። ማንኛውም ፊደል ደግሞ ለማቅጠን ተፈለግ የመላሳችን መጨረሻውን ወርታች እናደርገዋለን እንጂ ወደ ላይ አናነሳውም። አይዋ እንጂ ከንፈራችን እናወፍራለን ብለን ከንፈራችንን ቀድመው ብዙዎች ሰዎች መውጫው ላይ ማንኛውም ፊደል መውጫው ላይ ታያደርጉ ለማወፈር ከንፈራቸውን ضم የሚያደርጉና የሚያሾሉ አሉ። ይሄ ትክክል አይደለም ነው። ከዛም ደግሞ ዷድ የሚባለው ፊደል ሀምስ የለውም። ብዙዎች ፊደሎች ሲቀሩ ሀምስን ያወጣሉ። እንደነገርኳችሁ ዷድ ብዙዎች ሰዎች ሲቀሩ ሀምስ ያወጣሉ። ይሄ ሀምስ የለውም። ዷድ የሚባለው ፊደል ሀምስ የለውም። ብዙ ሲፋቶች፣ ባህሪዎች፣ መገለጫዎች አሉት ግን ሀምስ የለውም። ብዙዎች ሰዎች ሲቀሩ ዷድን ሀምስ ያወጡለታል እያሉ ወይንም ደግሞ ወልአርድ ይሄ ስህተት ነው። ወልአርድ ይሄ ስህተት ነው። ሀምስ የሚባል ፊደል ሀምስ የሚባል ባህሪ መገለጫ ዷድ የለውም። ይሄንን በደንብ አድርጋችሁ ማዳመጥ አለባችሁ ማለት ነው። እና በደንብ አድርጋችሁ መከታተል ወይንም በደንብ አድርጋችሁ መማር ያስፈልጋል ማለት ነው። طيب እንዲሁም ደግሞ ከንፈርና ከንፈራችን ሾል ያደርጋሉ፣ ጉንጫቸውን ነፋ ያደርጋሉ። እንደገናም ደግሞ ዷድን ሲቀሩ ሁና ያመጣሉ። ሁና ብዙ ሰዎች ሁና ያመጣሉ ሲቀሩ። አሁን ምን ብለው ይቀራሉ መሰላችሁ? ሁና ሲያመጡ እንዴት ነው የሚቀሩት? ወለም እያሉ ሁና እያመጡ ይቀራሉ። ይሄ ስህተት ነው። ሁና የለውም። ዷድ የሚባለው ፊደል መውጫውን እንደነገርኳችሁ ከምላሳችን ጎን ነው የሚወጣው። አፍንጫችን ጋር ምን አገናኘው? ሁና የሚባለው ፊደል የሚወጣው ከአፍንጫ ነው። እዚህ ጋር ምን አገናኘው? አያገናኘውም። ይሄን እንደዚህ ከሆነሳ እኛ በትክክል ማለት አለብን። ተዝህ ከነዚህ ስህተቶች መጠንቀቅና መማር፣ ማናውቅ ከሆነ መማር፣ ምናውቅ ከሆነ ደግሞ ተጠንቀን መቅራት በእኛ ላይ አስፈላጊ ነው ማለት ነው። طيب እንዲሁም ደግሞ ብዙ ኸጦች ስንጨምርበት በዚህ ላይ ምላሳቸውን በትክክል አያስቀምጡትም። ምላሳቸውን ወደፊት ያወጡታል። ብዙዎቹ ሰዎች ሲቀሩ ምላሳቸውን ወደፊት ያወጡታል፣ ወደ ውጭ። ይሄ ስህተት ነው። ዷድ ምላስ አይወጣም። በምላሳቸው ጫፍ ነው የሚያወጡት ብዙዎች ሰዎች። ወለظ ያሉ ኸጣ ያሉ ምላሳቸውን ወደ ውጭ አወጥተው ይቀሩታል። ይሄ ስህተት ነው። ምላስ ወደ ውጭ ዷድ አይወጣም። የምላሳችን ጎን ላይኛው መንጋጋ ጋር ይሆናል እንጂ ምላስ ወደ ውጭ አይወጣም። ዷድን ስቀራ ማለት ነው። طيب ብዙዎቹ ሰዎች ደግሞ አሁንም ደግሞ እንደ ሐሳብ ነው የምገልጽላችሁ እንጂ እንደገና ደግሞ ያየሁትም አለኝ ሲቀሩ በተለይ ይሄንን የሚያስመስሉትና በአንድ የሚቀሩት ደበላልቀው የሚቀሩት ያልተማሩ ሰዎች ናቸው። የተማሩትማ ይረዳሉ በደንብ ማለቴ። ወደ ክፍለ ሀገር ወደዛ ብትሄዱ ያልተማሩት ብዙዎች ሰዎች ወደ ክፍለ ሀገር ያሉት ሲቀሩ ቁርአን እንኳን ሐፍዘው ራሱ ሲቀሩት ስንሰማ ትንሽ ይከብዳል ማለት ያው። እና መማር አለብን፣ ግዴታ መማር አለብን። እኔ የምለው እዚህ ላይ የምለው ሰው ቢማሩ እንኳን ቀዋኢድ ኑራንያን እኔ በደንብ አውቃለሁ፣ ቀዋኢድ ኑራንያን አልፈልግም እኔ ምንም ተወራኛለህ ቢል እንኳን በደንብ አድርጎ ወይም መከታተል መማር ያስፈልገዋል እንጂ እኔ አነባታለሁኝ እሷ ምን ትጠናኛለህ ብሎ የሚሉ ሰዎች ብዙ ሰዎች አሉ። ይሄ ስህተት ነው። አንድ ነገር አንተ የተማርከውን ማዳመጥ እውቀት ትጨምራለህ። እውቀት አይቆንስም፣ እውቀት አያጎልም፣ ግን ይጨምርልሃል ማለት ነው። طيب እንደገና ደግሞ ብዙዎች ሰዎች እንዳየሁት እንደነገርኳችሁ አሁን እንዳልኳችሁ ዷድንና ቫ ሲቀሩ ያስመስላሉ፣ ባንድ ያደበላልቁታል። ይሄ የሚወጣው ዷድ የሚባለው ፊደል የሚወጣው ይሄ የሚታያችሁ ፊደል ዷድ የሚወጣው ከምላሳችን ጎንና ከመንጋጋችን ጋር ነው አልኳችሁ። ይሄ ደግሞ የሚወጣው ቫ ይሄ ተላይ አሳ ያለውች እቺ ይሄው እንደምታዩት ይታያል አይደለ? ይታያል ብዬ አስባለሁ። ቫ ይሄ እንደምታዩት ይሄ ፊደል የሚወጣው ከምላሳችን ጫፍና ከላይኛው ጥርስ ጫፍ ነው። እሱ ጋር የሚወጡ ፊደሎችን እንዴት እንዳሳለፍ ነው። ቫ ዛል ከዛ ሳ እነሱ ሶስት ፊደሎች ናቸው። በአንድ አብረውት የሚወጡት። ብዙዎች ሰዎች ግን ሲቀሩ ወለዷሊን ሲሉ በዚህ ፊደል ነው የሚቀሩት። ይኸው ላሂዙ ላይ ብዙዎች ሰዎች ሲቀሩ ወለዷሊን ሲሉ ሱረቱል ፋቲሃን ሲቀሩ ብትሰሙ
ይህን እንቀራለን እያሉ እነሱ የሚቀሩት በዛ ነው። ይኸው ዛ ወላ ዛ እያሉ ወላ ዛ እያሉ ይሄ ስህተት ነው። በዛ አይቀራም። ወለዷሊን ያለው ከሊማ የሚቀራው በዚህ ነው። እዚህ ጋር ልብ ልትሉና ልትለዩ ይሄንና ይሄንን በመሐከላቸው ልትለዩ ይገባችኋል። መላስ ለዚህ ይወጣል፣ መላስ ለዚህ አይወጣም። ለዛ መላስ ይወጣል፣ ለዷዲሳ መላስ አይወጣም። መላሳችንን እናወጣ አይገባም። طيب ይሄ ነው እላችኋለሁ። የዛሬው ትምህርታችን ተከታተሉ፣ አብራችሁ ቆዩላለሁኝ። በያላችሁበት ሰላም ያድርሳችሁ፣ ሰላም ያርጋችሁ፣ እኛንም ሰላም ያድርገን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።